ሊሆን ይችላል። ጦርነት ዶሮ ግብር ያን ያህል እኔ እንጃ። እስኪ ቆይ እሄዳለሁ ቆይ እስኪ አየዋለሁ ማለት ያለውን ከሰፈሩ ጋር ከአካባቢው ጋር ያለውን ኮሚኒኬት ለማየት ወደ አላመጣ ሄዳለሁ ብዬ ስላሰብኩኝ እስኪ ሾፍ አደርገዋለሁ ሂጂ እንጂ እኔ እንጃ። ጦርነት ነው አልኩሽ። ግን ያኔ ያህል ፊኒሽንግ ለማስጨረስ ብዙም የሚያስቸግር ነገር ያለ አይመስለኝም። 60,000 ፎር ኪድስ 12,230 123,400 ማኪ አይ ዶንት ኖ ፎር ዋት ምንድን ነው አልገባኝም። በቀኝ በኩል በቀኝ በኩል 3 ነጥብ አለ። 3 ነጥብ ስትነኳትኝ ላይክ የምትላለች እና ላይክ አድርጉ ቪዲዮውን እስኪ ባናር ይወጣ። ሽሮችን ላሳያችሁ ቆይ። ሌላ ዓለም ውስጥ ናቸው ወሬ እያወሩ ነው። ያቸው ከታዩ ጻፋቸው እቺ አካባቢ ሲያምር ሰፈሩ አያምርም? ፀጉራቸው እየታጠቡ ነው። የኔ ውድ የኔንም ቤት ባየሽልኝ ማርና አልጋ ቁምሳጥን ልተወው እንዴ? ሀገር ስገባ ልግዛ ማለት ሀገር ስገባ ብር ማውጣት ስለሚከብደኝ እዚሁ ሁኜ ልግዛ ብዬ ነበር ማሬ አለች ህይወትዬ። ህይወት በነገራችን ላይ አልጋና ቁምሳጥኑ ማዘዙ ጥሩ ነው። አልጋና ቁምሳጥኑ እንዳለ ሆኖ አልጋና ቁምሳጥንና ኪችን ካቢኔት አሁን ቤት ካለሽ አልጋውን የታባቱ ገዝቶ ይገባል። እሱ መቼም ፍራሽ ላይ ተኛ አይሄድም። ባልሽ መግዛት ይችላል። አልጋ ከምትገዢ እኔ አልጋ ብዙ ጊዜ ሴት ልጅ አሟልታ የመግባት ግዴታ አለባት ብዬ ስለማላስብ ነው። እኔ የራሴን ሀሳብ ነው የምነግራችሁ። ግን አልጋና ቁምሳጥን በምታወጡበት ቁምሳጥንሽ ኦፍ ኮርስ ያስፈልግሻል ለልብስሽ። እኔም ስላየሁት ተቸግሬ ስለነበረ ቁምሳጥን አልጋውን ተተሽ በአልጋው ፈንታ ደግሞ ኪችን ካቢኔት ብታሰሪ ቆንጆ ነው። ላንቺም ስመጪ የሚጠቅምሽ እሱ ነው። ከዛ ስመጪ ሜትር ከ50 አልጋሽን በ15,000 ብርሽ ትገዣለሽ። እስከዛው ድረስ ትተኛለሽ። ባልካለሽ ደግሞ ባልሽ ደግሞ ፍራሹን አልጋውን ይገዛል። ከዛ ፍራሽሽ ላይ አንቺ ወደዛ ይገባል። ወይም ደግሞ ባልዩ አልጋውን አሟልቶ ይገባል። አንቺ እስከዛው ሶፋሽ ላይ ትተኛለሽ ወይ የሆነ ቦታ ትተኛለሽ። አልጋ የመግዛት ግዴታ የለብሽም። አልጋ ከመገኘ ኪችን ካቢኔት ላንቺ ስለሚጠቅምሽ ለኛ ለሴቶች ማለት ነው። ወንዶች ብዙ ጊዜ ወደ የውስጥ የሴቶችን ነገር ዘወር ብለው ስለማያዩ ቆንጆ ኪችን ካቢኔትሽንና ቁምሳጥንሽን ግዢ። አልጋውን ቀስ ብትይ ጥሩ ነው ላለው እንዲህት። ሲቀጥል ደግሞ እዚህ ኮኝ ባዚ ይሻላኛል በገዛ ብር ስመጣ ከመውጣት ለሚለው ኦፍ ኮርስ እሱ ሆነሽ ብትገዢ ሰው ካለሽ የምታምኚ ሰው ግዙልኝ አድርጉልኝ ስትያቸው የሚያደርግልሽ ሰው ካገኘሽ እዛ ሆነሽ ብትገዢ መልካም ነው። ብዙ ነገር ስላየው መተሽኝ ያንን ነገር ለመግዛት ምን ለማለት ስለሚከብድሽ እንደዛ አድርጊ። ግዢ መግዛቱን ግዢ። ሰው ካገኘሽ ግን ከኮምቦልቻ አትግዢ፣ ወልዲያ አስገዢ። ምንም አንድ ዕቃ አልገዛም። የሚገርምሽ ቤትሽ ካለቀ እኔም ቢሆን የምችለውን አግዝሻለሁ። ግዢልኝ የምትይኝ ዕቃ ካለ ኳሊቲ የሆነ ዕቃዎችን እገዛልሻለሁ። ለዶሮ ግብር ቅርብ ነው ወልዲያ ብዬ ነው። ሰው ካለሽ ደግሞ የገዛ ዘመዶችሽም መተው መርጠው አብረው ገዝተው መጪ ነው መሄድ ይችላሉ እንጂ ኮምቦልቻ ግዢ ብያለሁ። ኮምቦልቻ በጣም ብዙ ነው ትራንስፖርት ነው ራሱ በምታወጭበት የፍራሽ ያልጋ ፍራሽ ይገዛን ትራንስፖርቱ ባይነኝ። ማኪ ሀያለ ነው። ጊዜ ቀር አድርገው ይመስለኛል።